የኑሮአችሁን ዋስትና በገቢ ምንጫችሁ ላይ ያደረጋችሁ ሰዎች ካላችሁ በፍጥነት ንስሐ ግቡ። በእግዚአብሔር ፊት ንስሐ ግቡ። እግዚአብሔርን ይቅርታ ጠይቁት። ለምን ካላችሁኝ የኑሮ ዋስትና መሆን የሚችል ገቢ ስለሌለ። በጌታ ላይ ልብህን የያዘ ጉዳይ ካለ ከጌታ ጋር ያለን ነገር የከለከለ ነገር ካለ እንደ ግድግዳ የቆመ ነገር ካለ በጸሎት ማንስጨዋለሁ ካለ እሱ ማለት የመጨረሻ ጠላትህ ዋስትናህን በነገሮች ላይ እንድታደርግ ካደረገ ንስሐ ግባ። ንስሐ ግቡ። ምክንያቱም እግዚአብሔር የኛን ትኩረት ስለሚፈልግ ጣልቃ ገብቶ መበጥበጡ አይቀርም። እንዳትሳሳቱ። እግዚአብሔር ራሱ ገብቶ ይበጠብጥባችኋል። ነገራችሁ የሚያስደነግጥ ነገር ያመጣና አቴንሽን ስለሚፈልግ ያስደነግጣችኋል። የኑሮአችሁን ዋስትና ልባችሁን የያዘ አእምሮአችሁን የተቆጣጠረ ልባችሁን የጣላችሁበት ህይወታችሁን የሰጣችሁት ነገር ካለ አትጠራጠሩ። እግዚአብሔር ያስደነግጥና አቴንሽኑን ወደ ራሱ ያደርገዋል። ስለዚህ የማትጠብቁት ድንጋጤ መጥቶ የኑሮ ቀውስ ከተከሰተ በኋላ ከምትነቁ የኑሮ ቀውስ ተከስቶ ደንግጣችሁ ከእግዚአብሔር ጋር ከመገናኘት በፊት ቶሎ ንስሐ ገብታችሁ ዩተርን አድርጉና ከእግዚአብሔር ጋር ተስማሙ። የኑሮአችሁን ዋስትና ገበያችሁ ላይ፣ የኑሮአችሁን ዋስትና ዕውቀታችሁ ላይ፣ የኑሮአችሁን ዋስትና ባላችሁ ነገር ላይ፣ የኑሮአችሁን ዋስትና በመታቋቸው ሰዎች ላይ፣ የኑሮአችሁን ዋስትና ጊዜያዊ አሁን ያላችሁበት ሁኔታ ላይ አድርጋችሁት ሐሳባችሁም ልባችሁም ስሜታችሁም ወደዛ ያመራባችሁ ከሆነ ቶሎ ንስሐ ግቡ። ቶሎ አስተካክሉት። ቶሎ አስተካክሉት። ምክንያቱም ካላችሁ እግዚአብሔር ይዘባርቀዋል። እግዚአብሔር ስለሚወዳችሁ አቴንሽን ፍለጋ ያጨበጭባል። የእግዚአብሔር ጭብጨባ ደግሞ ኑሮውን ያውከዋል። በጣም ብዙ ነገር ይበላሽ። ስለዚህ ቀድማችሁ ልባችሁን ወደ እግዚአብሔር መልሱ። ተስፋ መሆን የማይችል ነገር ተስፋ እንዳታደርጉ። ባለፈው ሁለተኛው ሽፍት መሰለኝ የቱ ጋር ናችሁ የሚል ነገር ተናግሬያለሁ። ስለዚህ የትም ቦታ ብትሆኑ በምንም አይነት ሁኔታ ብትኖሩ የሆኑ ወቅቶች መቀየራቸው አይቀርም። ወቅት ስለሆነ ወቅት አሁን ማታ ሌሊት ነበር፣ አሁን ቀኑ ነው። በቃ ተቀየረ። ስለዚህ የማይቀየር የትም ብትኖሩ በምንም አይነት ሁኔታ ውስጥ ብትኖሩ የማይቀየር ወቅት የለም። ስለዚህ ይቀየራል። ወቅቶች ይፈራረቃሉ። ስለዚህ ወቅቶች መፈራረቃቸው ስለማይቀር አሁን የቱ ጋር ናችሁ? የምን አይነት ወቅት ላይ ናችሁ? አሁን ቀን ነው ያለን አይደል? ክረምት ነበር፣ በጋ መጥቷል። ሌሊት ነበር፣ ቀን መጥቷል። ማለዳ ነበር፣ ከሰዓት ቀትር፣ ምሽት እያለ ይመጣል። አሁን ያላችሁበት ወቅት የትኛው ወቅት? ለዚህ ጥሩ ማሳያ መልእክት አይኔን ጨፍኜ ወይም እዚህ ቆሜ የሰራዊት ጌታ እግዚአብሔር እያልኩ የምናገረው ነገር ነው የሰጠኝ ጌታ የተናገረኝ። ግን እሱን በእግዚአብሔር ቃል እኔ እግዚአብሔር የሚናገረኝ ንግግሮችን በሙሉ ቃል ፈልግላችኋል። በእግዚአብሔር ቃል መሰረት ነው መልእክቴን ማስተላለፈው። ስለዚህ የሰራዊት ጌታ እግዚአብሔር እንደዚህ ይላችኋል፣ ወቅቶች ይቀያየራሉ። የትም ኑሩ፣ በምንም አይነት ሁኔታ ውስጥ ተገኙ፣ ያላችሁበት ወቅት ይቀየራል። የትኛው ወቅት ላይ ነው ያላችሁት? ምን አይነት ጊዜ ላይ ነው ያላችሁት? ምን አይነት ሰዓት ላይ ነው ያላችሁት? ስለዚህ ሰዓቱን እዩት። ባለፈው መንገዱን ያየነው የቱ ጋር ናችሁ የሚለውን ሐሳብ አይተናል። አሁን ምን አይነት ወቅት ላይ ነው ያላችሁት? ወቅት ደግሞ አለ። የመንገድ መልክ አለ፣ ወቅቶች ደግሞ አሉ። ስለዚህ የመክብብ ምዕራፍ 3 ከ1 እስከ 8 እናንብበውና ቶሎ ቶሎ ብለን ምንም ነገር አልጨምርም የተጻፈውን አብረን እናነበዋለን። እስቲ መጽሐፍ ቅዱስ በሉ። የእግዚአብሔር ቃል ነው። እግዚአብሔር ደግሞ የሚናገረኝን ሁሉ እሰማለሁ። እናነባለን። ለሁሉ ዘመን አለው፣ ከሰማይ በታች ለሆነው ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ የተከለን ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመዝፈን ጊዜ አለው፣ ድንጋይ ለመጣል ጊዜ አለው፣ ድንጋይን ለመሰብሰብ ጊዜ አለው፣ ለመተቃቀፍ ጊዜ አለው፣ ከመተቃቀፍ ለመራራቅ ጊዜ አለው፣ ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው፣ ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው፣ ለመውደቅ ጊዜ አለው፣ ለመስፋትም
ለመቀደድ ጊዜ ያለው፣ ለመስፋትም ጊዜ ያለው፣ ዝም ለማለት ጊዜ ያለው፣ ለመናገር ጊዜ ያለው፣ ለመውደድ ጊዜ ያለው፣ ለመጥላትም ጊዜ ያለው፣ ለጦርነት ጊዜ ያለው፣ ለሰላምም ጊዜ ያለው፣ ለሰራተኛ የድካሙ ትርፍ ምንድን ነው? ምንድን ነው ትርፉ ይለናል። ስለዚህ የትኛው ወቅት ላይ ናችሁ ነው መልእክቴ። ለመወለድ ጊዜ ያለ፣ ደግሞ ለመሞት ጊዜ ያለ። አሁን ለመወለድ ጊዜ ያለ የሚለውን አልፈናል። ኦልሬዲ ጊዜው ሰጥቶን ተወልደናል። በስጋም ተወልደናል፣ በመንፈስም ተወልደናል። ልክ እንደ መወለድ ደግሞ ለምን ጊዜ ያለው ይለናል? ለመሞት ጊዜ ያለው። ሰይጣን እነዚህን ነው በላጲስ ቀስ እያለ የሚያጠፋብን። እነ መወለድን አያጠፋብንም፣ እነ ሞትን ያጠፋብናል። እነሱ ጊዜዎች እንዳሉ እንድናስብ አይፈልግም። ለመወለድ ጊዜ እንዳለ ሁሉ ለመሞት ጊዜ አለው። ጊዜ አለው። የተወለደ አይታችሁታል? አዎ እልል ብላችኋል? አዎ የተወለደ እልል የተባለለት ደግሞ የሚሞትበት ጊዜ አለው። ጊዜ አለው። ይሄ የሚብራራ አይደለም። መንፈስ ቅዱስ እሱ ራሱ ያብራላችሁ። ጊዜ ያለው ልክ ተወልደናል። አዎ ለመሞት ደግሞ ጊዜ አለው። መቼ ነው እሱ ጊዜ አናውቀው። ግን ሁላችንም ሁሌ እንግዳ የምንሆነው ለሞት ነው። ሞት ሲመጣ ሁሉ ጊዜ ሰርፕራይዝ ነው። ጊዜው ደርሶ ስንሞት ሁሌ ድንጋጤ አለ፣ ሁሌ ሰቀቀን አለ፣ ሁሌ ፍርሃት አለ፣ ሁሌ መደናበር አለ፣ ሁሌ ግራ መጋባት አለ። ሰው ሲሞት ለምን ሞተ ብለን ሁሉ እንደነቃለን። አሁን እኔ ብሞት የሆነ ነገር እኮ ሰርቶ ነው የምትሉት። የሆነ ሰው ሲሞት ምን አርጎ ነው የምንባባለው? መጽሐፍ ቅዱስ ግን ለመወለድ ጊዜ እንዳለ ሁሉ ለመሞት ምን አለው ይላል። በቃ ለመወለድ ጊዜ ኖሮ ከተወለድ ለመሞት ደግሞ ጊዜ አለ። ጊዜህን ጠብቀህ ትሞታለህ። ስለዚህ የትኛው ወቅት ላይ ነው ያላችሁት? ሰው ሲወለድ አይታችሁ፣ ሰው ሲሞት አይታችሁ አለው። እሱ ጊዜ ላይ ናችሁ ያላችሁት። ጊዜው እንደሱ ነው ይላል። ሁለተኛ ለመትከል ጊዜ አለው፣ ከዛ ደግሞ ለመንቀል ጊዜ አለው። የሚተከል ነገር ይተከላል፣ ከደግሞ የሚነቀልበት ጊዜ አለ። ለመትከል ጊዜ አለ፣ ለመንቀል ደግሞ ጊዜ አለ። የተተከለ ነገር የሚነቀልበት ተተክሎ አሪፍ ነው አለ ወደድከው አለ ፎቶ ተነስተ ምናምን ሰው ተከቦ ፎቶ ተነስተ የተከልከው ነገር ደግሞ የሆነ ቀን ይነቀላል። የሚተከልበት ጊዜ አለ፣ ደግሞ የሚነቀልበት ጊዜ አለ። አይ ሰለሞን እስቲ ዝም ብላችሁ አጨብጭቡለት። በእውነት እኔ በጣም ነው ማከብረው። አንተ ለምን ማታጨበጭበው? እግዚአብሔር የተመሰገነ በጣም ነው የሚጨበጨብለት። ሰለሞን ታውቁታላችሁ፣ የዲዲያ የተባለው ማለት ነው። እግዚአብሔር እንደ ልብ ያለው የሚወደው ማለት ነው። በእግዚአብሔር የተወደደው ማለት ነው። እግዚአብሔር ጥበብ የሰጠው ማንም ከሱ በኋላ እንዳይነሳ አድርጎ ጥበብ የሰጠው ሰው፣ ያንን ጥበብ ተጠቅሞ በጣም ብዙ ነገር ያወቀ ሰው፣ መጽሐፍትን የመረመረ ሰው፣ በምድር ህይወቱ አስገራሚ ነገር መሬት ላይ የሰራ ሰው፣ መሬት ላይ ገነትን ያመጣ ሰው፣ አስገራሚ የእውቀት የጥበብ ሰው፣ ሚስጥራትን የሚገልጥ ሰው፣ ጥበቡ በዓለም ሁሉ ናኝቶ የነበረ ሰው፣ ከሰለሞን የሚበልጥ ማንም የለም ታውቃላችሁ፣ ከኢየሱስ ውጭ እሱ ነው። ይሄን ለሁሉም ነገር ጊዜ አለው። ታዲያ ለሰው የድካሙ ትርፍ ምንድን ነው? የሚተከል ነገር የሚነቀልበት ጊዜ አለ። ለመፈወስ ጊዜ አለው፣ ለመግደል ጊዜ አለው። ዛሬ ሰው ተፈውሶ እልል ብለን ቀርጸ ነው እልል ተብሎ በደንብ የለቀቅነው ሰውዬ፣ የተፈወሰው ሰውዬ ቀን ጠብቆ ደግሞ ምን የሚያደርግበት ጊዜ አለ። የተፈወሰ ሰው ምን ይሆናል? አልዓዛር ተነስቷል አይደል? በጸሎት ቅድም ያነሳን ነው አይደል? ማን ያስነሳው? እሱ አሁን አለ። አሁን የት ሄደ? በቃ የተፈወሰ ሰው ይላችሁ። ዛሬ ተፈውሳችሁ እልል ብትሉ ወቅት ነው። የተፈወሰው ሰው ተመልሶ ታሞ ሊሞት ይችላል። ወቅት የሚባል ነገር አለ። አሁን የትኛው ወቅት ላይ ናችሁ ያላችሁት? ወቅታችሁን ወቁት። ወቅታችሁን ካወቃችሁት ሪላክስ ታደርጋላችሁ። የማትቀይሯቸው ብዙ ነገሮች ስላሉ ክረምትን በጋ፣ በጋን ክረምት ማድረግ አንችልም። አሁን ዓለም ላይ የተነሱ መኳንንቶች፣ ነገስታት በበጋ ክረምትም እናመጣለን የሚል መደፋፈር ነካክተውት መሰለኝ ያለፈው ክረምት ተበላሽ አይደል? ወቅት አለ። እግዚአብሔር የወቅት አምላክ። ክረምት አለ፣ በጋ አለ፣ ቀን አለ፣ ምሽት አለ። ስለዚህ የመነሳት ጊዜ አለ፣ የመውደቅ ጊዜ አለ። ቶሎ ቶሎ ላንብብላችሁ። ለመፈወስ ጊዜ አለ፣ ለመግደል ጊዜ አለ። እግዚአብሔር የሚፈውስበት ጊዜ አለ፣ ደግሞ የሚገልበት ጊዜ አለ።
ዮሲያስ አለቀሰ፣ አስነሳው፣ ከዛ ደግሞ ተገደለ። እግዚአብሔር የተነሳን ሰው ተመልሶ ደግሞ ዘላለም አንሰው ጌታ ሲፈውሰው ጌታ ፈወሰኝ እልል በሉልኝ ያላችሁ ሰዎች፣ የተፈወሳችሁ ሰዎች ዘመናችሁ በሙሉ መሬት ላይ ተበይዳችሁ አትኖሩም እኮ። እድል ነው የሚሰጣችሁ። 15 ዓመት ተጨመረለት ሰውየው አልቅሶ። የ15 ዓመት ትሞታለህ አለው እግዚአብሔር። ጨርሰሃል ንግስናህን፣ ሙት ሲባል ስቅስቅ ብሎ አለቀሰ ይላል። አየና ኢሳይያስ 15 ዓመት ጨምርለት አለ። 15 ዓመት ተጨመረለት። በ15 ዓመት ያልሰራውን ለመስራት፣ ያበላሸውን ለማስተካከል፣ ያጣመመውን ለማቃናት ነው ሰው እድሜ የሚጨምርለት። ግዴላችሁም ወቅታችሁ መሞቻ ጊዜ ከሆነ ብትሞት ነው የሚሻለው፣ ብንሞት ነው የሚሻለው። ከኖርን እግዚአብሔር እየሰራነውን እንዳናበላሽ እግዚአብሔር ይጠብቅ። አንዳንድ ጭማሮች በጣም አስቸጋሪ ናቸው። እኔ ሰውዬ ባይጨምርለት ብዬ አስባለሁ። በሱ በተጨመረለት 15 ዓመት ነው የዚህ ሰውዬ መጥፎነትን እኮ ያሳየን። ቤተ መንግስቱን መዛግብቶቹን መጥቶ አስበርብሮ ለጠላት አሳልፎ የሰጠበት ውስጠ ጉድጓዳውና ያስበዘበዘበትን ነገር የሰማበት። ይሄ በእኔ ዘመን ካልሆነ ችግር የለም በልጆቼ ዘመን ይሁን ብሎ እንዲህ አይነት ነውር የሚያስብ መንግስት እንደሆነ አይታወቅም ነበር። በተጨመረለት 15 ዓመት የሰውየው ገበና ተገለጠ። ወገኖች የእግዚአብሔር ዘመን ከጨመረላችሁ ያጠፋችሁት እንድታስተካክሉ ነው፣ ያጣመማችሁት እንድታቃኑ ነው። አሜን ነው። ያበላሻችሁት እንድታስተካክሉ እንጂ ያበላሻችሁትን በጣም እንድታበላሹ አይደለም። እግዚአብሔር በኢየሱስ ስም እድሜ ይስጣችሁ። እድሜውን አትጫወቱበት። ሲሰጠን በተሰጠን ነገር እናስተካክልበት። እግዚአብሔር ማስተዋል ይስጠን። ለመስራት ጊዜ ያለው፣ ለማፍረስም ጊዜ ያለው። አልሚና እና እኔ የመጀመሪያ ጊዜ ስለ ጋብቻ ዲሳይድ ያደረግነው በወቅቱ አራዳ ህንፃ አዲስ ነበረ፣ ፒያሳ ተሰርቶ ማለት ነው። አሁን ምን አድርጓል? ይሰራል ደግሞ ምን ያደርጋል? በጣም ብዙ የተመረቁ ሲሰሩ እኮ ተመርቀዋል። ሰው ከቧቸው ምርቃት እኮ ሰው የተጠራራባቸው ትልልቅ ሆቴሎች ፈርሰዋል። ትልልቅ ቤቶች ተሰርቶ ቤተ ዘመድ ተሰብስቦ እንኳን እግዚአብሔር ለዚህ ያበቃችሁ ቤት ለምቦሳ የተባሉ ቤቶች ተፈርሰዋል። ለመስራት ጊዜ ያለው፣ ለማፍረስ ጊዜ ያለው። የተሰራ ነገር የሚፈርስበት ጊዜ አለ። እንደ ተሰራ የሚቀር ምንም ነገር የለም። ተሰርቶ የሚቆም ምንም ነገር የለም። በየዘመኑ የሚሻሻሉ አሁን ፎቆች ሲፈራርሱ አላያችሁ? የተሰራ ነገር ፈርሶ በሌላ መተካቱ አይቀር። ለመስራት ጊዜ ያለው፣ ለማፍረስ ጊዜ ያለው፣ ለመሳቅ ጊዜ ያለው፣ ለማልቀስ። ሰው ማለት በእንደዚህ የተወቀረ ነው። ኔጌቲቭም ፖዚቲቭም ነገር በሁለቱም የተሰራ ነው። ለመሳቅ ጊዜ አለ፣ ከዛ ደግሞ ለማልቀስ ጊዜ አለ። አሁን የትኛው ወቅት ላይ ናችሁ? ሳቅ ላይ ናችሁ? ለቅሶ ላይ ናችሁ? አለው ጊዜ አለው። ለመሳቅ ጊዜ አለ፣ ደግሞ ለማልቀስ ጊዜ አለ። ህዝቡ ሁሉ ጊዜ እየተዘመረ ወይ እየተሳቀ አይኖርም። እንደዚህ ነው ህይወት ብለው የነገሯችሁ ሰዎች ካሉ ዋሽተዋቸዋል። እንደዚህ ነው ኑሮ ብለው የነገሯችሁ ሰዎች ካሉ ዋሽተዋቸዋል። ውሸት ነው እሱ፣ እውነት አይደለም። እውነት ሳቅም አለ፣ ለቅሶም አለ። ቀብሎ እንጥሉ እስኪታይ የሳቀ ሰውዬ ወየው እያለ የሚያለቅስበት ደግሞ ጊዜ አለ ይለናል። ወቅቱ የትኛው ነው የእናንተ? ጊዜ አለ። ለመዝፈን ጊዜ አለ፣ ዋይ ለማለት ጊዜ አለ፣ ወየው ለማለትም ጊዜ አለ። ዳንኪራ ለመርገጥ ጊዜ አለ፣ ዋይ ለማለትም ጊዜ አለ። ወቅቱ የትኛው ነው? ሰዎች ነን አይደል? እኛ የተለየን ሰዎች አለ። በክርስቶስ ኢየሱስ ድነናል፣ የዘላለም ሕይወት አግኝተናል። ግን ወቅቶች አሉ። ለኛ የተለየ ነገር የለም። ለማንኛውም ሰው የተሰጠው ወቅት ነው። የተሰጠን ቀን ተሰጥቶናል፣ ማታ ተሰጥቶናል፣ ሳቅ ተሰጥቶናል፣ ለቅሶ ተሰጥቶናል፣ መስራት ተሰጥቶናል፣ ማፍረስ ተሰጥቶናል፣ መወለድ ተሰጥቶናል፣ መሞት ተሰጥቶናል። ይሄ አይልቀረም። ጌታን ስንቀበል የሚቀር ስላልሆነ ዋይ የምንልበትም ጊዜ አለ። ከዛስ ድንጋይ ለመጣል ጊዜ ያለው፣ ድንጋዩን ለመሰብሰብ ጊዜ ያለው ማለት ለመጣል ጊዜ ያለው፣ ደግሞ ለመሰብሰብ ጊዜ ያለው። የምንጥለውን ነገር ደግሞ የምንሰበስብበት፣ የበተነውን ነገር ደግሞ የምንሰበስብበት፣ ራሳችን በትነን ራሳችን የምንሰበስብበት ጊዜ አለ። የማያስፈልግበት የሚበተንበት ጊዜ አለ ድንጋዩ። ከዛ ደግሞ ያንን ድንጋይ የምንለቅምበትም ጊዜ ይመጣል። ጊዜ ያለው ለመተቃቀፍ ጊዜ ያለው፣ መተቃቀፍ እስቲ በሉት። ለመተቃቀፍ ጊዜ ያለው፣ ከመተቃቀፍ ደግሞ ለመራራቅ ጊዜ አለው። እስቲ ትናንትና ወይስ በዘመናችሁ አቅፋችኋቸው የነበሩ ዛሬ ግን ማቀፍ የማትችሏቸው ሰዎች የሉ? በሞት ያጣናቸው ስፍራ ቀይረው የሌሉ ሰዎች የሉ? በመካከላችን የሆነ ነገር ተፈጥሮ የዞር ያሉ ሰዎች የሉ? በቃ ለመተቃቀፍ ጊዜ አለ። የመተቃቀፍ ጊዜ ላይ በደንብ ተቃቀፉ። ከመተቃቀፍ የምትለያዩበት ጊዜ ስላለ
መተቃቀፍ የሚባል ጊዜ አለ። ዛሬ መተቃቀፍ ምንችል ሰዎች በደንብ እንተቃቀፍ። ከመተቃቀፍ ደግሞ መለያያ ጊዜ ልቀፍም ብንል ማናገኘው ይሄው ሚስቴ ያለች ለምሳሌ እኔ ሚስቴን የማቀፍ ጊዜ አለኝ፣ እሷ እኔም የማቀፍ ጊዜ አለ። ከመተቃቀፍ ደግሞ የሚለያዩበት ጊዜ አለ። ትናንት አቅፈዋቸው የተኙ የነበሩ ሚስቶቻቸውን፣ ትናንት አቅፈው የተኙ የነበሩ ባሎቻቸውን ዛሬ እንቀፍም ቢሉ የሌሉ አፈር የሆኑ ሰዎች አሉ የሉ? ጊዜ ያለው የትኛው ወቅት ላይ ናቸው? ወቅቶቹ ይቀያየራሉ። ለመተቃቀፍ ጊዜ ያለው የሚገርም፣ ለመራራቅም ጊዜ ያለው፣ ለመፈለግ ጊዜ ያለው ይላል፣ ለማጥፋትም ጊዜ ያለው። መፈለግ የሚባል ነገር አለ። ከዛ ደግሞ ያንን የምፈልገውን ነገር ማጥፋትም ጊዜ ያለው፣ ለመጠበቅ ጊዜ ያለው፣ ለመጣል ጊዜ ያለው። በጣም የምንጠብቅበት ጊዜ አለ፣ ደግሞ የምንጥልበትም ጊዜ አለው። ለመቅደድ ጊዜ ያለው፣ ለመስፋትም ጊዜ አለው። ይሄ አሁን ልብስ ሰፊዎች በደንብ ይገባቸዋል። ካልቀደዱ መስፋት ስለማይችሉ እውነት እሸት ይቀደዳል። ደግሞ የምንሰፋበት ጊዜ አለ። የቀደድ ነው መልሰን የምንሰፋበት ጊዜ አለ። ለመቅደድ ጊዜ የትኛው ወቅት ላይ ነው ያላችሁት? ዝም ለማለት ጊዜ ያለው፣ ለመናገርም ጊዜ ያለው። በጣም የምንናገርበት ጊዜ አለ፣ ደግሞ ዝም የሚባልበት ጊዜ አለ። የሚናገሩ ሰዎች፣ ዝም ያሉ ሰዎች አታውቁም? ስለዚህ ጊዜውን ወቅቱ ነው ወቁት። የሚናገሩበት ጊዜ አለ፣ ዝም የሚሉበት ጊዜ አለ። ተናገር፣ አንድ ነገር በል፣ አውራ ሲባል ዝም። አውራጣት በድር ይታሰርና የግርም በግር ታስሮ ጥጥ ባፍንጫ በጆሮ ገብቶ ዝም ጊዜ ያለው። በቃ ዝም አልሻው፣ ዝም አልክ፣ በቃ አጠገባችሁ ያለው ሰው የሚናገርበት ጊዜ አለ፣ ደግሞ ዝም የሚልበት ጊዜ። በሞት ብቻ አይደለም፣ አንዳንድ ሰዎች በቁማቸው ዝም የሚሉበት ጊዜ። እዚህ ጋር የመጣሁትኝ ጌታ ምንም ቋሚ የሚባል ነገር የለም በላቸው ብሎኝ ነው። ምንም ቋሚ ነገር የለም። ዞር በሉና አጠገባቸው ያለው ሰው ምንም ቋሚ ነገር የለም በሉት። ከእግዚአብሔር በስተቀር፣ ከጌታ በስተቀር፣ ከጌታና ከተስፋ ቃሉ በስተቀር በሉልኝ፣ ምንም ቋሚ ነገር የለም የለም። ስለዚህ ኦኬ አንድ ብቻ ነው የቀረን ነው። እነዚህ ሁሉ የሚፈራረቁ ናቸው። እነዚህ ሁሉ የሚቀያየሩ ናቸው። መተቃቀፍ ለመላቀቅ ይለቃለሁ። ፍቅር ለጥላቻ ስፍራውን ይለቃለሁ። ማግኘት ለማጣት ይለቃለሁ። ከፍታ ለዝቅታ ይለቃለሁ። ዝቅታ እየተፈራረቀ ነው የሚሄደው። መወረድ ለሞት ይለቃለሁ። እነዚህ ነገሮች ውስጥ ነው የምትኖሩት ሰዎች፣ እዚህ ውስጥ ነው የምትኖሩት። ስለዚህ እነዚህ የሚፈራረቁ ነገሮች ቋሚ ናቸው ብላችሁ አስባችሁ እነሱ ላይ ዲፔንድ እንዳትሆኑ። ጉድ ነው የሚሰሯችሁ። ጉድ ነው የሚሰሯችሁ። ያስደነግጧችኋል። ድንገት ይመጣና ይቀየራል። ቀን ነው ብቻ ብላችሁ ስታስቡ ድንገት ጨለማ ይመጣና ያስደነግጣችሁ። ህይወታቸው ምስቅልቅል የሚሉ ሰዎች ይሄንን የጊዜ ውህድን የማያውቁ ሰዎች ናቸው። ወቅቶችን የማያውቁ ሰዎች ናቸው። ግብረ ጉንዳን ዘመኑን የሚያውቅ ጊዜውን የሚያውቅ በበጋ ምግቡን የሚሰበስብ ነው። ከጉንዳን አናንስም መቼ። ጊዜያቸውን ያውቃሉ ይላል። የትኛው ጊዜ ላይ ነው ያላችሁት? የትኛው ጊዜ ላይ ያለ? ዕብራውያን 13:8 የመጨረሻ ጥቅሴ፣ አብረን ሁላችንም አውጥተን እንድናነበው ፈልጋለሁ። ዕብራውያን 13:8 ሁላችሁም ታውቁታላችሁ። አንድ ላይ ጮክ ብላችሁ አንብቡልኝ። ምን ይላል? አንድ ላይ ጮክ በሉና፣ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። አንድ ብቻ ነው ጸንቶ የሚኖረው። ትናንትናም ዛሬም ለዘላለም የሚጸናው እሱ ብቻ ነው። ትናንትናም
ዛሬም ለዘላለም የሚጸና ሀብት የለም። ትናንትናም ዛሬም ለዘላለም የሚጸና ስልጣን የለም። ትናንትናም ዛሬም ለዘላለም የሚጸና መነሳት የለም። ትናንትናም ዛሬም ለዘላለም የሚጸና ውበት የለም። ትናንትናም ዛሬም ለዘላለም የሚጸና ማንነት የለም። ምንም የለም። አንድ ብቻ ነው ትናንትናና ዛሬ፣ እንደገና ነገም ለዘላለም ሕያው ሆኖ የሚኖር ማን ነው? እሱ ጌታ ኢየሱስ። ይህንን ማን ያደረገው ካላችሁኝ፣ እግዚአብሔር በእኛ ሕይወት ውስጥ የሚለዋወጡትን ነገሮች በሙሉ የመሰረታቸው ማን ነው? እግዚአብሔር። እነዚህ የሚለዋወጡትን ነገሮች ያመጣው እግዚአብሔር ራሱ። በሚለዋወጡት ነገር ውስጥ አንድ የማይለወጥ ነገር ብቻ አስቀምጧል። እሱም ጮክ በሉና ስሙን ጥሩልኝ፣ እግዚአብሔር። እሱም ኢየሱስ ክርስቶስ። የሚለዋወጡት ነገሮች ውስጥ አንድ የማይለወጥ ነገር ተክሎ ሄዷል። እሱም ጌታ ኢየሱስ ክርስቶስ። ስለዚህ የትኛው ወቅት ላይ ምን ይዛችሁ አላችሁ? በሚለዋወጠው ወቅት ውስጥ አንድ የማይለወጥ ነገር እጃችሁ ላይ ያዙ። እሱም ኢየሱስ ብቻ ነው የማይለወጠው። እሱ ብቻ ነው ለዘላለም ጸንቶ የሚኖር። እሱ ብቻ ነው አብሮን የሚዘልቀው። ስለዚህ የሆነው ነገር ሁሉ ላንተ መልካም ሆኖ ወላ ክፉ ቢመስልህ ለውጥ የለውም። እየሆነባቸው ያለው ነገር ክፉ ነው ብትል መልካም ነው ብትል ለውጥ የለው። ሁለቱ ምን የሚያደርግ ስለሆነ የሚያልፍ ስለሆነ መልካም ነው ክፉ ነው ብትልም ያለህበት ሁኔታ ወቅትህ ምንም ለውጥ የለው። ቸርዬ እኔ ያለሁት በጣም ክፉ ላይ፣ እኔ ያለሁት በጣም አሪፍ ነገር ላይ ብትሉ ሁለቱም ለውጥ የለው። ሁለቱም ምን ያደርጋል? ያልፋል። ሁሉም ነገር ያልፋል። ስለዚህ በሚለዋወጠው ነገር ውስጥ የማይለዋወጠውን ጌታ ትኩር በሉና እዩት። ለሁሉም ነገር ጊዜ አለው። የትኛው ጊዜ ላይ የትኛው ወቅት ላይ ነው ያላችሁት? ወጣቶች የወጣትነት ጊዜ አለ፣ የጮኝነት ጊዜ አለ፣ የማግባት ጊዜ አለ። ከዛ ያገባችሁትን ሰው የማጣት ጊዜ አለ። አሁን ይሄንን ጨርሶ ማያውቁ ሰዎች አሉ። ታውቃላችሁ? እኔ አንዳንድ ለቅሶ ላይ ሲሄድ በጣም ስፔሻሊ ክርስቲያን ሆኖ እንዴት ነው ይሄንን የማያስተውሉት እላለሁ። እንዴት ነው ክርስቲያኖች ሆኖ ይሄንን ነገር የማይነግሯቸው ሰዎች? ይሄንን የማይነግሯቸው ሰዎች በጣም ክፉ ሰዎች ናቸው። ያላችሁበት ስልጣን፣ ያላችሁበት ሀብት፣ ያላችሁበት ከፍታ ዘላለምና ቋሚ እንደሆነ እየሰበኩና እየነገሩ የሚያሞቋችሁ ሰዎች ካሉ እነሱ ሰዎች ጠላቶቻችሁ ናቸው። እመኑኝ። ያላችሁበት ሁኔታ ምንም ዘላቂ ቋሚ የሚባል ነገር መሬት ላይ የለም። አንድ ብቻ ነው እግዚአብሔር በምድር ላይ ቋሚና ዘላቂ ያደረገው፣ እሱም ኢየሱስ ክርስቶስ ብቻ ነው። የጤንነት ጊዜ አለው፣ የህመም ጊዜ አለ። የመወለድ ጊዜ አለው፣ የመሞት ጊዜ አለ። የመነሳት ጊዜ አለ፣ የመውደቅ ጊዜ አለ። የከፍታ ዝቅታ ጊዜ አለ። የመተቃቀ የመላቀቅ ጊዜ አለው። የሰርግ ጊዜ አለው፣ የለቅሶም ጊዜ አለ። እዛው በር ላይ ድንኳን ይደኮን። የትኛው ወቅት ላይ ነው ያላችሁት? ያላችሁበት ክፉም የሚሰማችሁ ደግም ነገር የሚሰማችሁ ሰዎች ለውጥ የለውም። ሁለቱም ስለሚያልፍ አልፈ አንድ ማልፍ ጌታ አለ። እሱን ወደ ልባችሁ ካብዙት። አይናችሁን እሱ ላይ አድርጉት። መታመኛ ያንተ ነው በሉት። ግድ የላችሁም። የሚመጡት ወቅቶች በሙሉ ሁሉም እንድንሾማቸው ነው የሚፈልጉት። ህይወታችን ላይ የሚመጡት ጊዜዎች ሁሉም እኛን መቆጣጠር ነው የሚፈልጉት። የሚመጡት ወቅቶች እኛን መያዝና ማዘል ነው የሚፈልጉት። እኛን መቆጣጠር ነው የሚፈልጉት። የሚመጡ ወቅቶች ሊይዙን ነው የሚፈልጉት። አትያዙ፣ ግድ የላችሁ። ልቀቀኝ በሉና ወደ ጌታ ሂዱ። እንዳይዟችሁ። በጣም ብዙ ሰዎች ክብር ይዟቸው ጠፍተዋል። ብዙ የመጣው ክብር ይዟቸው፣ የመጣው ስልጣን ይዟቸው፣ የመጣው ከፍታ ይዟቸው፣ የመጣው ጊዜያዊ ለውጥ ይዟቸው ማአት ሰዎች ጠፍተዋል። እምቢ በሉ። አንድ ብቻ ነው ዘላቂ፣ እሱም ኢየሱስ ክርስቶስ።